ይሄ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። መንገደኞቹ መንገድ ቀየሩ። ሰምታችኋል? መንገደኞቹ መንገዳቸውን ቀየሩ ወይ ደግሞ ከሚሄዱበት መንገድ ተመለሱ። እነማን ናቸው እነዚህ መንገደኞች መንገዳቸውን የቀየሩት? በሉቃስ ወንጌል ላይ ምዕራፍ 24 ቁጥር 13 እናገኛቸዋለን። በዚህ ቦታ ላይ እነሆ ከነርሱ ሁለቱ በዚያ ቀን፣ በየትኛው ቀን? ያን ቀን ሁሉ ነገር የተለዋወጠ ቀን፣ ተስፋ ያደረጉት ኢየሱስ ከ3 ቀን በፊት አልፎ በተሰጠበትና በሞተበት ሰዓት ከ3 ቀን በኋላ በዚህ ጊዜ እነዚህ መንገደኞች የራሳቸውን መንገድ መሄድ ጀመሩ። በዛች ቀን፣ በዛች አስቸጋሪ በሆነችው ቀን፣ በዛ ተስፋቸው ሁሉ እንደ ጉም በኖ በጠፋበት ጊዜ፣ የጨበጡት ነገር የሌለ በመሰላቸው ጊዜ መንገዳቸውን ወደ ራሳቸው መንገድ አደረጉ። ከኢየሩሳሌም ከተስፋዋ ምድር ቃል ከተገባላቸው ቦታ አትውጡ ተቀመጡ ከተባለበት ቦታ በዚሁ ተመልሼ እመጣለሁ በተባሉበት ቦታን ሳይሆን ይህንን ለቀው ኤማውስ ወደሚባል ወደ 60 ምዕራፍ የሚያህል በቴል አቪቭና በኢየሩሳሌም መካከል ወደሚሆን 24 ማይል አካባቢ ወደሚርቅ ወይ 60 ምዕራፍ ወደዛ አካባቢ ኤማውስ ወደሚባለው ሰፈራቸው መንደራቸው ጉዟቸውን ጀምረዋል። ለኢየሩሳሌም ጀርባቸውን ሰጥተው ወደ ኤማውስ ፍለፊታቸውን አዙረው መንገደኞቹ እየሄዱ ነው። በምን እየሄዱ ነው? በብዙ ተስፋ መቁረጥ እየሄዱ ነው። በምን እየሄዱ ነው? ያመኑት ሁሉ ነገር እንደሌለ እያሰቡ በመሄዳቸው ነው። ይህንን መንገድ እየሄዱ ነው። በዚህ መንገድ ላይ ሲሄዱ ምን እያደረጉ ነበረ? እየተነጋገሩ ነበር የሚሄዱት። ስለምንድን ነው የሚነጋገሩ ካላቸው፣ በዚህ 3 ቀን በከተማዋ ላይ ወይም በኢየሩሳሌም የሆነውን ነገር እያወሩ ምን እያደረጉ ነው? እየተጓዙ ነው። ማን? መንገደኞቹ። በኋላ መንገዳቸውን የሚቀይሩ መንገደኞች ወይም ተጓዦች ፊታቸውን አዙረው ከወጡበት ቦታ ላይ ሄደው የነበሩበት ቦታ አላዋጣ ብሏቸው ፊታቸውን አዙረው እየሄዱ ነው። ዛሬም በጌታ በክርስቶስ ኢየሱስም አስበነው አቅደነው ከጌታ ጋር መልካም መንገድ ጀምረን መንገድ ላይ የሆኑ ነገሮች ለነዚህ ሰዎች በ3 ቀን የሆነው ነገር ያንን ሁሉ ትተው ፊታቸውን አዙረው እንዲመለሱ እንዳረጋቸው በእኛ ደግሞ ከ3 ቀን ላይሆን ይችላል። በተለያየ መንገድ ከጌታ መንገድ ፊታችንን አዙረን ቢሆን፣ እግዚአብሔር ከገባልን ነገር አዙረን ቢሆን፣ ተስፋ ካደረግነው ነገር አዙረን ቢሆን ይሄ መልእክት ለእናንተ ነው። ዛሬ ፊታችንን መንገዳችንን አስቀይሮ እንደገና ወደፊት በፊት በተናገረ ቦታ ላይ እንድንመለስ ያደርገናል። ስለዚህ እያወሩ ሲሄዱ ኢየሱስ ራሱ መጣና እንደዚህ አላቸው። ለነሱ ኢየሱስ ሞቷል። መቼ? ከ3 ቀን በፊት የለም። እያወሩ ግን እየሄዱ ነው። ስለዚህ መጣና ምንድን ያላቸው? እየጠወለጋችሁ ስትሄዱ፣ አያችሁ፣ ከተስፋ እየራቃችሁ ስትሄዱ፣ ከማመን እየዘገያችሁ ስትሄዱ፣ የእግዚአብሔርን ነገር እየተውን ስንሄድ አፋችን ብቻ ላይ መንፈሳዊ ነገር ይኖራል፣ በሕይወታችን ውስጥ ግን ብዙ ድካሞች ይሆናሉ። ስለዚህ እነዚህ ሰዎችም እየጠወለጉ ግን እያወሩ ነው የሚሄዱት። ምንድነው የሚያወሩት? እርስ በርሳችሁ የምትነጋገሩት እነዚህ ነገሮች ምንድናቸው ብሎ መጣ ወደ እነሱ። ኢየሱስም ቀረበና ጠየቃቸው። ስትታዩ ጠውልጋችኋል። ስትታዩ የምታወሩት በብዙ ተስፋ መቁረጥ ውስጥ ነው ያላችሁት። ግን እያወራችሁ ያላችሁት ነገር ትርጉም ይሰጣል፣ ሴንስ ይሰጣል። የምታወሩት መንፈሳዊ ነገር ነው። የምታወሩት ያው ስለ ኢየሱስ እንደሆነ የታወቀ ስለሆነ፣ ስለ እሱ እንደሆነ የታወቀ ስለሆነ፣ ከ3 ቀን በፊት ስለሆነው ነገር እያወሩ እንደሆነ የታወቀ ነው። ማን? መንገደኞቹ። መንገዳቸውን የሚቀይሩ መንገደኞቹ። ለዛሬ ግን የመጣው ነገር መንገዳቸውን ወደ ወጡበት ሰፈር በፊት ወደ ወጡበት ታምነው ከወጡበት ይልቅ ሳይታመኑ ሲኖሩበት በነበረ ቦታ ላይ ሊመልሳቸው የላለው ተግዳሮት ሁሉ እየገፋቸው እየሄዱ ነው። አሁን ኢየሱስ መጥቶ ግን እየጠየቃቸው ነው። ስለ ኢየሱስ እያወሩ እየጠወለጉ ነው። ይሄ ከፍተኛ የሆነ መንፈሳዊ ቻሌንጅ የሆነ ነገር ይሄ ነው ወገኖች። ወይ መንፈሳዊ ነገር እያወራን፣ መንፈሳዊ ነገር እየተጫወትን፣ መንፈሳዊ አክቲቪቲዎች እያደረግን በድካም ውስጥ ከሆንን
ዛሬ ከዚህ ነገር ውስጥ እንድንወጣ እግዚአብሔር ይርዳል። እንዲህ አይነት ህይወት ሊኖረን አይገባም። እየጠወለጉ መንፈሳዊ ነገርን አፍ ላይ ብቻ ሆኖ መናገር፣ በድርጊት በተግባር በተለያዩ ነገሮች እያሳዩ ነገር ግን ውስጥ ባዶ በሆነበት ህይወት እንድንመላለስ የእግዚአብሔር ፍቃድ አይደለም። የጥውለጋ የሆነ መንገድ። ስለዚህ ምንድነው? ስለ ኢየሱስ የሚያውቁትን ይናገሩ ነበረ። እሱ ግን አብሯቸው ይሄዳል። አብሯቸው የሚሄደውን አያውቁትም። የአብሯቸው የሚሄዱትን አላወቁም። ግን የሚያወሩት አብሯቸው ስለሚሄድ ያወራሉ። ይሄ በጣም ከፍተኛ አደጋ ነው። ማለት ኢንፎርሜሽን እናቃለን፣ ስለ እግዚአብሔር እናቃለን፣ እግዚአብሔርን አናቀም። ስለ ኢየሱስ እናቃለን፣ ኢየሱስን አናቀም። ስለ መንፈሳዊ ነገር እናወራለን። መንፈሳዊ ነገር የራቀብን ሰዎች እንዳንሆን እግዚአብሔር በክርስቶስ ኢየሱስም ይርዳል። ስለ መንፈሳዊ ነገሮች ሁሉ እያወራን የማይነካን ከሆነ በጣም የሚደንቅ ነው። ከዚህ በላይ ከፍተኛ ኪሳራ የለም። መንፈሳዊ ነገር እያወሩ በመንፈሳዊ ነገር አለመነካት፣ መንፈሳዊ ነገር እያወሩ በመንፈሳዊ ነገር አለመጠቀም፣ መንፈሳዊ ነገር እያወሩ ሌሎች ሰዎች በዛ እየተጠቀሙ እኛ ከዛ ውጪ መሆን፣ ከዚህ በላይ ከባድ ነገር የለም። ስለ ኢየሱስ ያወራሉ፣ ኢየሱስ አጠገባቸው ነው። ስለዚህ ስለ ኢየሱስ ለኢየሱስ የሚያወሩ ጀግኖች ናቸው። ሲጠይቃቸው ስለ ኢየሱስ ለኢየሱስ ይነግሩታል። ይሄ ቀሊዮጳ የሚባለው በቁጥር 18 ላይ እንዲህ ነው፣ አንተ በኢየሩሳሌም እንግዳ ነህ ወይ? የለህም እንዴ? በዓለሙ ላይ በዓለም ውስጥ አልነበርክም እንዴ? በሰፈር ውስጥ አልነበርክም እንዴ? በመንደር ውስጥ አልነበርክም እንዴ? በኢየሩሳሌም ዙሪያ ራሱ የለህም እንዴ? እንግዳ ነህ ወይ? ከሌላ አገር የመጣህ ነው ወይ? በዚህች 3 ቀን ውስጥ ሳይሆን አሁን ዛሬ እዚህ የደረስክ ነህ ወይ? በ3 ቀን ውስጥ የነበርክ ከሆነ አንድ ነገር ሰምተሃል። አለበለዛ ግን እንግዳ መሆን አለብህ። ይሄ ተደነቁ፣ ተገረሙ። ምክንያቱስ ይሄ ሁሉ ነገር እየሆነ ማለት በጣም ኢየሩሳሌም ተናውጣ፣ ኢየሩሳሌም ሰቅላ ሰው፣ ኢየሩሳሌም ትልቅ ረብሻ ሆኖ ይሄ ሁሉ ነገር ባለመስማቱ እየተደነቁ የት ነበርክ ነው? ምን ለብቻ በእነዚህ ቀናቶች በዚያ የሆነውን ነገር አታውቅም ወይ? በየት? በዚያ። አሁን የት ናቸው? መንገድ ላይ ናቸው። በዚያ የሚሉት የት ነው? በኢየሩሳሌም የሆነውን አታውቀውም እንዴ? አልሰማህም እንዴ? የለህም እንዴ ነው የሚሉት። እርሱም ምንድነው? አያችሁ፣ ትሁት ጌታ ነው። ሊነግራቸው ሳይሆን ሊጨርሱ ያስጨርሳቸዋል። አንዳንድ ጊዜ ጌታ ያስጨርሰናል። እንዴ አወቅን የምንላቸውን ነገሮች ሁሉ እንድንጨርስ ያደርጋል። በራሳችን የምንሮጥ፣ በራሳችን የምናደርግ፣ በራሳችን የምንሰራ፣ በራሳችን ችሎታ ኢብን የምናገለግል የመሰለን ጊዜ ዞር ይልና ያይናል። ምን እስክንጨርስ፣ እስኪ ተናገር፣ እስኪ ይውጣልህ፣ እስኪ በል ብሎ ዝም ይላል። አያችሁ፣ የእግዚአብሔር ልጅ ኢየሱስ ስለሱ እያወሩ አብሯቸው እየሄደ እስቲ ንገሩኝ ብሎ ሲፈቅድ አይገርማችሁም? ኢየሱስ ራሱ ሲፈቅዶላቸው ምንድነው የሆነው? እስቲ ንገሩኝ። ከዛ ምንድነው የሚሉት? እነርሱም እንዲህ አሉት፣ በቃ ተረኩለት። በእግዚአብሔርና በሕዝቡ ፊት ለፊት በቃልም በስራም ብርቱ ስለሆነው ስለ ነብዩ አልሰማህም እንዴ? እኛ ደግሞ የሚገርም ከዛ በላይ እስራኤልን ይቤዣል ብለን ተስፋ አድርገን ነበረ። በጣም ሲገርም በቃ አሁን ፊታችንን እያዞርን እየሄድን ነው። ወዴት? ወደ ወጣንበት እየተመለስን ነው። እግዚአብሔር በክርስቶስ ኢየሱስ ይመልሰን፣ ወደ ተስፋው ይመልሰን፣ ወደ ሐሳቡ ይመልሰን። የተናገረው እውነት ነው። አመንም አላመንም፣ ተመቸንም አልተመቸንም፣ ደስ አለንም ደስ አላለንም፣ እግዚአብሔር ያለው እውነት ነው። አሜን ነው። ክብር ለኢየሱስ ክርስቶስ። ሁኔታዎች አይለውጡትም፣ ጊዜ አይለውጠውም። የሆነ ኃይል መጥቶ አሸንፎት ሐሳቤን ቀየርኩ አይልም። እግዚአብሔር በማደሪያው በተቀደሰው ላይ ነው እሰራለሁ። የሚከለክለኝ ማን ነው ያለ በድፍረት አምላካችን ብቻ ነው። የሚከለክለው ስለሌለ ሃሌሉያ። ብድር አይጠይቅ፣ ጉልበት አይጠይቅ፣ አቅም አይጠይቅ፣ ኃይል አይጠይቅ፣ እድሜ አይጠይቅ፣ ነቲንግ ምንም የሚጠይቀው ነገር ነው። ሁሉ ሞልቶ የተረፈው ጌታ አለን። ሃሌሉያ። ብቻውን አንደኛም መጨረሻም ተከታይም የሌለው እሱ ብቻ። ክብር ለኢየሱስ ክርስቶስ ይሁን። አሁንም ለብዙዎች፣ አሁንም ተስፋ ለቆረጡ፣ አሁንም ለደከሙ፣ አሁንም እንዳሰቡት መንፈሳዊ ነገር መስሏቸው ሄደው ግራ ለተጋቡት
በመሰለንና በመሰላቸው ሳይሆን አንተ በምታቀው እንድትገናኘን ዛሬ እንጠይቃለን። በምታቀው ለእንደዚህ አይነት ግራ መጋባት ለገባት ነፍስ አንተ እንድትደርስላት ለኤማውስ መንገደኞች እንደደረስ ዛሬም ደግሞ እግዚአብሔር በዚህ አይነት ሁኔታ ውስጥ ላሉት ሁሉ እንድትደርስ ጌታ ሆይ ለምንሃለን። ቸሩ ጌታ፣ መሐሪው ጌታ፣ ሩህሩህ ጌታ አድነን ብለን ሳይሆን አንተ ልታድነን በበደላችንና በኃጢአታችን ሙታን በነበርን ጊዜ ያሰብከን ዛሬም እግዚአብሔር ትውልድህን አስብ። ስለዚህ በቁጥር 25 ላይ እርሱም እንዲህ አላቸው፣ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ የተጻፈውን ተረጎመላቸው። ሃሌሉያ! ተረጎመላቸው። የሚያዩትን ቃል የሚያነቡትን ቃል እስከ ዛሬ የተነገራቸውን ቃል አሁን ደግሞ ተረጎመላቸው፣ አብራራላቸው፣ አስረዳቸው። ስለዚህ የሚረዱበትን መንፈስ ሁሉ ተካፈሉ፣ ተረጎመው። ክብር ለኢየሱስ ክርስቶስ። የሚገርመው ነገር አሁን ይህንን ከነገራቸው በኋላ ወደሚሄዱበት መንደር በቀረቡ ጊዜ ቁጥር 28 ላይ አሁን ነገሮች ወደ መጠቃለያ ሲደርሱ መንገደኞቹ መንገዳቸውን ወደ መቀየር ሊደርሱ ሲሉ አሁን እንደዚህ ሆነ። እርሱ ሩቅ የሚሄድ መሰላቸው። እሱ ሩቅ የሚሄድ መሰላቸውና ከኛ ጋር እደር፣ ማታ ቀርቧል፣ ቀኑም ሊመሽ ጀምሯል፣ በጣም እየመሸ ነው፣ በምሽት መሄድ አትችልም፣ በጨለማ መሄድ አትችልም፣ ስለዚህ ከኛ ጋር ግባ ብለው ግድ አሉት። ከነሱ ጋርም ሊያድር ገባ። መጨረሻ በድካም ውስጥም እንኳን ቢሆን ግድ አሉት። ምን አሉት? ወደ ቤት አስገቡት። ከነሱ ጋራ በማዕድ ተቀምጦ ሳለ። ሃሌሉያ! አያችሁ፣ እንደ ልማዳቸው ራት መብላት ስላለባቸው ራታቸውን ባቀረቡ ጊዜ እንጀራንም አንስቶ ባረከ፣ ከዛ ቆርሶም ሰጣቸው። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። አሁን ነው ሚስጥሩ። ከጌታ ጋር ተቀመጡ። ማዕዱንም ባረከውና ቆርሶ ሰጣቸው። የዛን ጊዜም ዓይናቸው ተከፈተ። ሃሌሉያ! ክብር ለኢየሱስ ክርስቶስ። ከጌታ ጋር በመቆየት ከጌታ ጋር በመጣበቅ ከጌታ ጋር በመሆን የሚፈጠረው ነገር መነካካቱ፣ እሱ የሚሰጠንን ስንበላ፣ እሱ የሚሰጠንን ነገር ስናገኝ ዓይኖቻችን ይከፈታሉ። አሁንም የእነዚህን ሰዎች ዓይኖች ምግቡን ባርኮ እንጀራውን ቆርሶ ባርኮ ሰጥቷቸው ዓይናቸው እንደተከፈተ ዛሬም ፊታችንን አዙረን እየሄድን ከሆነ እግዚአብሔር በክርስቶስ ቃሉን ልኮ ዓይኖቻችንን ይክፈትልን፣ የምንሄድበትን መንገድ ያሳየን፣ እንድንመለስ መንገዳችንን በክርስቶስ ኢየሱስም ያብራና ያሳየን። እነዚህ ሰዎች ዓይናቸው ተከፈተ። ከዛ በኋላ አወቁትም ይላል። ከዛሳ ተሰወረባቸው የለም። እርስ በርሳቸውም እንዲያሉ በመንገድ ሲናገረን መጽሐፍትም ሲከፍትልን ልባችን ይቃጠል ነበረ። አንድ ምስጢር ልንገራችሁ። አያችሁ፣ ልቡ የተቃጠለ ሁሉ፣ ተነካው ያለ ሁሉ፣ በጣም የጮኸ ሁሉ መንገዱን ይቀይራል ማለት አይደለም። እነዚህ ሰዎች ልባቸው እየተቃጠለ ነገር ግን መንገዳቸውን አልቀየሩም። እነዚህ ሰዎች ልባቸው እየተቃጠለ ለጌታ እያስረዱት ከጌታም እየሰሙ እስቲል ወደ ኤማውስ ነበር የሚሄዱት። ዓይናቸው ሲከፈት በትክክል ኢየሱስን ሲያውቁ ነው ለውሳኔ ብለው የጀመሩት። ተመልከቱት። ከዛ በኋላም በዚያች ሰዓት ዓይናቸው በተከፈተበትና ጌታን ባወቁበት ሰዓት ታቸው ውሳኔው ሁሉ ትክክለኛ ውሳኔ የሚሆነው፣ ውሳኔው ሁሉ የማይመለስ የማይታቀፍ የሚሆነው፣ ውሳኔ ሁሉ የስሜት የማይሆነው ዓይናችን ሲበራ መንፈሳዊ ነገር ስንመለከት በትክክል ጌታን ስናገኝ ስናውቀው ትክክለኛ ውሳኔ እንወስናለን። መቼ? በዚያች ሰዓት። ክብር ለኢየሱስ ክርስቶስ ይሁን። ጌታ ስሙ ይባረክ። ምን አደረጉ ሲባል ወደ ኢየሩሳሌም ተመለሱ። ልብ በሉ፣ ሰዓቱ አልተቀየረም። አያችሁ፣ ሰዓቱ ለኢየሱስ መሽቶብሃል የተባለበት ሰዓት ነው። ሰዓቱ ደርሰናል ቤታችን ብለው የገቡበት ነው ወደ መንደራቸው። ሰዓቱ የመኝታ ሰዓት ነው። ሰዓቱ የእረፍት ሰዓት ነው። ሰዓቱ ቀኑን ሙሉ ሲጓዙ የነበሩ መንገደኞች ናቸው። አሁንስ ሲባል ኖ ዌይ፣ አሁንማ እንመለሳለን። ሃሌሉያ! ኢየሱስ ተነስቷል፣ እንመለሳለን። ኢየሱስ ተነስቷል፣ እንሄዳለን። ኢየሱስ ተነስቷል፣ ወደ ተስፋችን እንገሰግሳለን። ኢየሱስ ተነስቷል፣ ወደ ኤማውስ ሳይሆን ወደ ኢየሩሳሌም እንሄዳለን። ሃሌሉያ!
ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ የሆኑት እነዚህ ሰዎችም እንደዚህ ነው። በዚያች ሰዓትም ተነስተው ወደ ኢየሩሳሌም መንገዳቸውን አቀኑ። በእውነት ተነስቷል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራን በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንን ሲነጋገሩ እርሱ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አለ። ሃሌሉያ! አያችሁ፣ እነዚህ ሰዎች ሲመለሱ ከቅዱሳን ጋር ሲገናኙ ምስክርነት ሲሰሙ በእነሱም የሆነውን ነገር ሲናገሩ እሱ ራሱ ተገኘና ሰላም ለእናንተ ይሁን አለ። ሃሌሉያ! ትክክለኛ ቦታ መጥታችኋል። ወደ ተስፋችሁ ተመልሳችኋል። ወደ ኢየሩሳሌም ተመልሳችኋል። ከቅዱሳን ጋር ተቀላቅላችኋል። መንገዳችሁን ትታችኋል። አሁን ተመልሳችኋል። ሰላም ለእናንተ ይሁን። መንገደኞቹ መንገዳቸውን ቀየሩ። ዛሬ ምንድነው የሚያስፈልገን ብለን ስናስብ ወገኖች ሆይ ከትላንትና ይልቅ ዛሬ አይናችንን ያብራልን። ከትላንትና ይልቅ ጌታን ማወቅ ይጨምርልን። ከትላንትና ይልቅ ወገኖች ሆይ በማንኛውም ሰዓት ላይ የውሳኔ ሰዎች እንድንሆን እግዚአብሔር በተናገረን ነገር ላይ እንዳናደር፣ ልባችን እንዳይዘገይ፣ አይናቸው በተከፈተበት ሰዓት ጨለማው ምክንያት አልሆናቸውም። በዛን ጊዜ አስቡት፣ መብራት የሌለበት ጊዜ፣ ያን ጊዜ ቴክኖሎጂን አስቡት። መኪና የሌለበት ጊዜ፣ ያን ጊዜ ቴክኖሎጂን አስቡት። ትክክለኛ እንኳን መንገድ በሌለበት ጊዜ በዚያች ሌሊት ተነሱ። አናድርም፣ ኢየሱስ ተነስቷል፣ አናድርም። ይሄ የምስራችን ሰምተን አንቀመጥም፣ እንሄዳለን። ከኢየሩሳሌም አሁን ከኤማውስ ወደ ኢየሩሳሌም እንሄዳለን። ከኢየሩሳሌም ነበር ወደ ኤማውስ የተነሱት። አሁን ግን መንገደኞቹ መንገዳቸውን ቀየሩ። ለምን? እውነተኛ መነካት ስለተነኩ። ዛሬም መንገድን የሚቀይር መነካት ይንካን። ክብር ለየ መንገዳችንን፣ ጉዟችንን ከሱ መንገድ ወተን ቢሆን እሱ ይምጣና በክርስቶስ ኢየሱስ ይንካን። መንገደኞቹ መንገዳቸውን ቀየሩ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን።